ደንባራ ድንብርብር የያዝከውን የምትጥል ሰው አየኝ ብለህ ያለ እንቅፋት የምትወርቅ አትሁን። ሰው አልሳቅልኝ ብለው ከሚጨነቁት ስልክ ካላነሱላቸው መኖራቸውን ከሚጠሉ ደንባራ ሰዎች አንዱ አትሁን። ለሁሉ የመሳቅ ለሁሉ የመሮጥ ለሁሉ የመስገድ ግዳጅ ያለባቸው የሚመስላቸው ፍርሃት ቤቱን የሰራባቸው ደንባራዎችን አትምሰል። ፈሪውን የሚፈሩ ብርቱ ድምፅን መቋቋም ከማይችሉ የሰሙትን በሽታ ወደ ራሳቸው ስበው ሲታመሙ ከሚያድሩ ምስኪን ሰዎች አንዱ አትሁን። እንኳን ዛቻን ቀዝቃዛ ሰላምታን መቋቋም ከማይችሉት መሃል አንዱ አትሁን። ተጨንቀው ከሚያስጨንቁት ራቅ። ፈጥረው ከሚጨነቁ በሌለ ነገር እንዲህ ቢሆንስ እያሉ ዋጋ የሚከፍሉ አየር ጎሳሚዎችን ራቅ። አየር መጎሰም ድል አያመጣም። በሌለ ነገር መጨነቅ ትርጉም አይሰጥም። በላያቸው ላይ ብዙ አለቃ ከሾሙት ትልቁም ትንሹም ከሚያዛቸው ሁሉ ከሚቆጣቸው ማንነት ራቅ። በሕይወታቸው እምቢ አልችልም፣ ዛሬ አይሆንም ማለት ከማይችሉ ሁሉን እሺ በማለት ከሚያጎብጡ ጥይት ሳይተኮስ ለምርኮ እጅን ከሚዘረጉ በተሸነፈ ሕሊና ከሚኖሩ ራቅ። አንዱ ነዋሪ አንዱ አኗኗሪ ሆኖ አልተፈጠረም። ዓለም የጋራ ነው። በቃ ይቺ ዓለም ማሰብ ባቆሙ ስለማይጠነቀቁ ሌላው የሚጠነቀቅላቸው ግዴለሾች ያሉባት ሲሆን፣ በሌላኛው አንጻር ደግሞ እግዚአብሔር ያላሸከማቸውን ሸክም ተሸክሞ የሚኖሩ ሰዎች የሞሉባት ናት። እግዚአብሔር ያላሸከመን ሸክም አትሸከም። የተፈተኑ ሰዎችና ያልተፈተኑ ሰዎች በአንድ ቦታ ላይ ስታስቀምጧቸው ነገሮችን የሚያዩበት ሁኔታ የተለያየ ነው። ብዙ ፈተና ያሳለፈው በሳል ነው፣ የተረጋጋ ነው፣ በቀላሉ አይናወጽም፣ መውጫ አያጣም። ያልተፈተነው ሰው ግን አንድ ነገር በተደረገ ቁጥር ልቡ ተሰብሮ የሚጠፋ ይሆናል እና ፈተና ያበስላል። ስለዚህ እንዳንሰንፍ ተግሳጹ፣ ተስፋ እንዳንቆርጥ ቸርነቱ ለፍሬ ያስፈልገናል ማለት ነው።